የካንሰር ኃይል፣ የትኛውም የአጋንንት መንፈስ፣ የትኛውም ዲያብሎስ ያስቀመጠበት በሽታ፣ ደዌ፣ ሟርት፣ መተት፣ ድግምት፣ አስማት፣ ጥንቆላ፣ የትኛውም አጋንንታዊ አሰራር ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሽጉጥ ያነጣጠሩበት ይመስለኛል ካለ መረጃ። የቲክቶክ ነዋሪዎች ያው ሁላችሁም ታውቃላችሁ ማስተር አብነት ላይ ያጋጠመው ወንድማችን ላይ ብዙዎቻችሁ ቪዲዮ ሰርታችሁላታል። በጣም ደስ ይላል። በጸሎት አግዙኝ ያለው ያው ሰው ላለማስቸገርም ሊሆን ስለሚችል ከዚህ በኋላ ደግሞ ሁላችሁም በጸሎት እያገዛችሁትኝ ጎን ለጎን ደግሞ በምን ወንድማችን መርዳት እንደምንችል በምን ማገዝ እንደምንችል ባካችሁን ወይም ደግሞ ትልልቅ ሰዎች ያላችሁ አሳውቁንና ጊዜ ሳይሄድ ወንድማችንን ብናግዘው ብንተባበረው ደስ ይለኛል። ማስተር አብነት ወንድማችን አይዞክ፣ እግዚአብሔር ጨርሶ ይማረክ። በምትፈልገን ቦታ ሁሉ እንገኛለን አቅማችን በፈቀደው። ያንን ነው የምለው። ዛሬ ሁለተኛ ቀን ለማስተር አብነት በዚህ ተራራ ላይ ሆኜ ልጸልይ። የሱን ቪዲዮ እንዳየው ድንገት ሆኖብኝ አልቻልኩምና እያለቀስኩ ነው ቪዲዮውን የሰራሁት። እዛ ቪዲዮ ላይ ደግሞ በጣም የለቅሶ ኮሜንት በዛ። ቪዲዮ ሄደ ብዙ ሰው ሰራብኝ ምናምን። ቲክቶክ አቃጠለብኝ። ችግር የለውም ቲክቶክ ቪዲዮ አይደለም ቲክቶኩንም ያቃጥልብኝ፣ ችግር የለውም። አንተ እንዴት ነህ? ተሻለክ ወይ? ድምጽን አሰማን እባክህን፣ ድምጽን አሰማን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። በመልሰም የሐሰት የፌስቡክ የቲክቶክ እንዲሁም ሌሎች የሶሻል ሚዲያ ፕላትፎርም አካውንቶችን በመጠቀም ከተለያዩ ሰዎች ገንዘብ ሲያጭበረብሩ እንዲሁም ሌሎች ወንጀሎችንም ሲፈጽሙ የነበሩ ግለሰቦችን የፌደራል ፖሊስና ደቡብ ኢትዮጵያ ክልል ፖሊስ ኮሚሽን ባደረገው ጥብቅ ክትትል ይህንን ወንጀል ሲፈጽሙ የነበሩ 5 ግለሰቦችን እጅ ከፍንጅ በመያዝ በአሁን ሰዓት ላይ ማረሚያ ታስሮ ነው የሚገኙት። ይህንን ወንጀል የሚፈጽሙ ግለሰቦች የሚያደርጉት ማስተር አብነት ከበደ በሚል ስም የተለያዩ የሶሻል ሚዲያ አካውንቶችን በመክፈት የኔን ድምጽ አመሳስሎ ለሰዎች በመላክና ሜሴጅ በመጻጻፍ እንዲሁም እኔ ፖስት የሚያደርጋቸውን ተመሳሳይ ቪዲዮዎችን ፖስት በማድረግ ለተቸገሩ ሰዎች ገንዘብ እንድትልኩ የሚል መልእክቶችን በማስተላለፍ ከተለያዩ ሰዎች እጅግ በጣም ብዙ ገንዘብ እያጭበረበሩ ነበር የሚገኙ። ምናልባትም እንደዚህ አይነት ተመሳሳይ ሜሴጆች እናንተ ጋር እየተላኩላችሁ ከሆነ እኔ እንዳልሆንኩኝ እንድትረዱ እፈልጋለሁ። በእኔ ስም ያለው ትክክለኛ የሶሻል ሚዲያ አካውንቶች እነዚህ ናቸው። ፌስቡክ ያለኝ አንድ ብቻ ነው፣ እሱም 750 ሺህ በላይ ተከታዮች ያሉት። ሁለተኛ ቲክቶክ ነው። ቲክቶክ አንድ አካውንት ብቻ ነው ያለኝ፣ እሱም 3,300,000 በላይ ተከታዮች ያሉት። ዩቲዩብ እና ኢንስታግራም አካውንቶች እነዚህ ናቸው። ከነዚህ አካውንቶች ውጪ ማስተር አብነት ከበደ በሚል ስም የተለያዩ የሶሻል ሚዲያ አካውንቶችን በመክፈት እናንተን ልክ እንደ ማስተር አብነት ከበደ የሚያወሩ ሰዎች ካሉ እኔ አይደለሁም ማለት ነው። በስራ ምክንያት እኔ ማግኘት ለምትፈልጉ ወዳጆቼ ስልክ ቁጥር 0911590330 በዋትስአፕ በኢሞ ወይም በቴሌግራም ላይ በቪዲዮ ኮል ሳታረጋግጡ ማስተር አብነት ነኝ ብሎ ሌላ ሰው ቢያወራችሁ እንዳታምኑ። ይህንን ቪዲዮ የምትመለከቱ ወዳጆቼ ይህንን ቪዲዮ ለወዳጆቻችሁ ሼር በማድረግ ከጎኔ እንድትሆኑ ስል በትህትና ጠይቃችኋለሁ። አመሰግናለሁ። ማስተር አብነት ከበደ ያመናል። ግን የሚለየው በጣም የሚያስደንቀውና ልዩ የሚያደርገው ነገር ሁለቱም ብንያምም ማስተር አብነትም ምን ይሉ ነበረ? እየታመሙ ስለ ሌሎችም ማሰብ ያመሳስላቸዋል። እናም በዚህ ጉዳይ ላይ ለወንድማችን እንግዲህ ሁላችንም በቆምንበት አንድ አቡነ ዘበሰማያት እንድንል ያደራ መልእክቴ ነው። እንደ አንድ ፕሮቴስታንት እንደነበረ ሰው እንደዚህ አይነት ግለሰቦች ምን እንደሚያደርጉ ስለማቅ እስቲ ወንድማዊ ምክሬንም በሰከነ ነገር እንድትሰማኝ ያደራ መልእክቴ ነው። እኔ ጤና እንዲመልስል በጣም ጸልያለሁ። ለምን ገና ወጣት ነህ፣ ብዙ እንደምትሰራ ኤነርጂ እንዳለ አውቃለሁ። ስለዚህ ወንድም አለሜ አይዞህ እያልኩኝ አሁንም ቀጣይ ምክሬን በእንዲህ ሁኔታ እንድትሰማኝ እያልኩ በእውነት ሁላችንም ደግሞ እንድንጾምለት እንድንጸልይለት ወንድማችንን አደን ይልቁ አሁን ዘገና ጾም ላይ ነው ያለነውና በቆመን ቁጥር የመቅረባችን ነገር ግልጽ ስለሆነ ወንድማችን ዘረኝነት የለበትም፣ ወንድማችን ሌላ ነገር የለውም፣ ሰው ለሆነ የቆመ ሰው ነውና እግዚአብሔር ወይ ድረስለት ብለን ሁላችንም እንድንጸልይ ያደራ መልእክቴ ነው እያልኩኝ ወንድማችን እንግዲህ
ማስተር አብነት ይሄን ሰራ ብለን የምናነሳው ነገር የለም። አያሌ ነገሮችን እንደሰራ እናምናለን። አያሌ ነገሮችን እንዳደረገ እናምናለን። ስለዚህ ሁላችሁም በጸሎት አስቡኝ እንዳለ እንደው የምትቀርቡ ሰዎች ይሄ አሁን የሽያጭ አይደለ፣ አጭበርባሪዎች እንደሚያደርጉት በቅድስት ቤተክርስቲያን ስም አይደለ፣ ከእውነተኛ የቤተክርስቲያን ትምህርትና ስርዓት ጋር ፈውስ የሚገኝበትን እውነተኛ የጸበል ቦታን ወንድሜ በስውር በአደባባይ ሳይሆን ለላንቲካ ሳይሆን አድርግ መልእክቴ ነው። ለመንገዱ ፍለጋ የለውም እግዚአብሔር ማዳን የእርሱ ነውና ለልጆች ለቤተሰብ ለባለቤት ይልቁኑ ለመላው ኢትዮጵያ እንዳታሳልፉ ሼር ኮፒ ሊንክ አድርጉ። በጌታ በኢየሱስ ስም ጸልያለሁ። ባለበት እግዚአብሔር አምላክ ፈውስ እንዲያገኝ፣ ባለበት እግዚአብሔር ፈውስ እንዲያገኝ፣ ቁስሉንም እፈውሳለሁ፣ በሽታንም አርቃለሁ እንዳ የተኛው በሽታ ካንተ ይራቅ፣ የተኛው በሽታ ከዙሪያ ይራቅ። ጸልያለሁ። ደም ስሮችን የሚቆጣጠር ደም ስሮች ላይ አለ። በኢየሱስም በሽታ ኃይል ይነቀል። ጸልያለሁ በኢየሱስም ማንም ያላየው ዶክተር ያላየው በውስጤ ላይ የተደበቀ ጸልያለሁ። በስሙ ስልጣን በትንሣኤው ኃይል በቀራንዮ ላይ ተንጠልጥሎ የኔና ያንተ ኃጢአት ይቅር ያለው በልጁ በኢየሱስ ክርስቶስ ደም ጸልያለሁ። በኢየሱስ ደም በዚህ ተራራ ጸሎት ላይ ሆኜ በኢየሱስ ደም አሁን ሰላም ይሁን፣ አሁን ሰላም ይሁን፣ አሁን በጎ ይሁን፣ አሁን ጤነኛ ይሁን፣ አሁን ጤነኛ ይሁን በኢየሱስ ስም። ሰፊው የኢትዮጵያ ሕዝብ ለልጃችን ማስተር አብነት ከበደ ታኅሳስ 10 ለሊት 8 ሰዓት ተኩል አካባቢ ህልም ተመልክቻለሁ። ይሄ ህልም ደግሞ ለሱ ስለሚጠቅመው እግዚአብሔር አምላክ መቼም በዛፍ ይናገራል፣ በሰው ይናገራል፣ በነቢይ ይናገራል፣ በህልም ይናገራል፣ በራእይ በተለያየ አቅጣጫ ይናገራል። ለዳዊት እግዚአብሔር በሾላ ዛፍ ተናግሮታል እና ይሄ አቅጣጫ ጠቋሚ ህልም ስለሆነ ለወንድማችን እንድታደርሱልኝ በእግዚአብሔር ፍቅር ጠይቃችኋለሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ማስተር አብነት እኔ ነቢይ ዶክተር አትክልት ሽታ ይባላለሁ። ከኢትዮጵያ ሐዋሳ ነው ይህንን መልእክት የማቀርብልህ እና ለአንተ ጉዳይ እየጸለይን ነው። በተለይ እኔ የማገለግልበት ቤተክርስቲያን በሐዋሳ የንጋት ኮከብ ዓለም አቀፍ ቤተክርስቲያን ሰፊ ጸሎት እየተደረገ ነው ያለውና እኔ እንደ ነቢይ ታኅሳስ 8 ሰዓት ተኩል አካባቢ ላይ ህልም እመለከታለሁ። ሕክምና ለማድረግ ከሄድክበት ከውጭ ሀገር ሕክምናው ፌል አድርጓል የሚባል መጥፎ ዜና ሰምቻለሁ። ሕክምናው አልተሳካም የሚባል መጥፎ ዜና ሰምቻለሁ። ስለዚህ ይሄን ሰምቼ ደነገጥኩ። በቃ ደነገጥኩ፣ ልቤ ተሸበረ፣ በህልሙ ማለት ነው። ከዛ ሲነቃም በጣም አዝኛለሁ። ከዛ መጸለይ ጀመርኩ። ህልሙን ስንፈታ ጥንቃቄ ማድረግ የሚገባ ነገር አለ። በህክምና አቅጣጫ የህክምና ስህተት እንዳለ ታውቃለህ። በዚህ አጋጣሚ ደግሞ ፓቶሎጂስቶችን እነዚህ ካንሰር ምርመራ ሊያደርጉ የሚችሉ ስፔሻሊስት ሐኪሞችን እንዲሁም የውስጥ ደዌ ስፔሻሊስት ሐኪሞችን እነዚህ ኢንተርኒስት የሚባሉትንና ሰርጅን የሚባሉ ሐኪሞችን በቲም ወይም በቡድን በግል አላልኩም፣ በቡድን ኮንሰልት ብታረግ ጥሩ ነው። ህክምና ከመሄድን በፊት ከማድረግን በፊት ምክንያቱም ህክምና ከተደረገ በኋላ ኮንሲኩዌንስ አለ፣ ባድ ኮንሲኩዌንስ አለ። የቀድሞ ጠቅላይ ሚኒስትራችን ታስታውስ እንደሆነ የቀድሞ ጠቅላይ ሚኒስትራችን መለስ ዜናዊ ከነ ህመሙ ከነ ችግሩ እንኳን መቆየት የሚችል መሪ ብራሰልስ ላይ በተደረገው ፌል ባደረገ ወይም ባልተሳካ ህክምና ህይወታቸው አልፏል። ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ ሞት ማንም አመነ አላመነ ያልተሳካ የህክምና ሙከራ ሞቱን አፍጥኖታል። ስለዚህ ተመሳሳይ ስህተት እንዳይሰራ በሐኪሞች ቲም ወይም በሐኪሞች ቦርድ የሚደረግ በተለይ ከፍ ያለ ጥናት ከፍ ያለ ክትትል እንዲደረግ እንጂ በምንም መልኩ ዝም ብለህ ዝው ብለህ ሄደህ ያልሆነ የህክምና ሙከራ እንዳታደርግ ልመክር እፈልጋለሁ፣ እንደ ወንድም ማለት ነው። ምክንያቱም ፌል ያደረገ ህክምና ህይወት ይዞ ስለሚሄድ ማለት ነው። ስለዚህ የህክምናው አቅጣጫ ዝግ መሆኑን ተመልክቻለሁ።
ይህን ሲመለከት ስፕሊት አድርገን ሰንጥቀን የህልሙን ትርጉም ስንመለከት ምናልባት አንተ ከቤተሰብህ ጋር በዙሪያ ካሉ ወዳጆች ጋር ብቻ በመመካከር የምትሄድበት አቅጣጫ ስተት ውስጥ እንዳይከት የህይወት ላይ ሌላ ችግር የሚፈጥር ያልተሳካ ፌል ያደረገ ህክምና ሙከራ እንዳይደረግ ጥንቃቄ እንዲደረግ ማሳሰብ ፈልጋለሁ። ቀጥሎ ያው ጸልዩልኝ ብለሃል። እየጸለይን ያለ ነው። ታምራዊ ፈውስ በህይወት ላይ እንዲሆን እየጸለይን ነው። እንግዲህ ማንም ሰው ምድር ላይ ዘላለማዊ አይደለም። የሰራኸው ትልቅ ስራ አለ ኢትዮጵያ ላይ። ኢትዮጵያም አልፎ አንተ የሰውነት ዋልቅ ነህ፣ ለሰው አዛኝ ነህ፣ ልጅ ነህ። ግን እግዚአብሔር የኢትዮጵያን አጠቃላይ ሃይማኖቶችንም ሆነ እንዲሁም ከሊቅ እስከ ደቂቅ የአገር መሪዎችንም ጨምሮ የልብ አንድነት ጋር እንድንመጣ እግዚአብሔር ለምልክት የተጠቀመብህ ሰው ነህ። በሞት ልናስፈራራ አንችልም። ምክንያቱም ሞት ለአንድ ክርስቲያን የመጨረሻ ምዕራፉ አይደለም፣ ወደ ክርስቶስ የሚሻገርበት ነው። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 14 ላይ ለኔ ሕይወት ክርስቶስ ነው። ምዕራፍ 1 ቁጥር 14 ላይ ጴጥሮስ ሲናገር ጌታ እንዳመለከተኝ ከሆነ ከዚህ ማደሪያዬ በቅርብ እንዲሄድ አውቃለሁ ብሎ የሚያገለግላቸውን ሰዎች ሲሰናበት እንመለከታለን። በጀግንነት መንፈስ አዝኖ አይደለም፣ ደስተኛ ሆኖ። እንዲሁም ደግሞ ፊልጵስዩስ 1:21 ላይ ለኔ ሕይወት ክርስቶስ ነው ሞትም ጥቅም ነውና ብሎ ጳውሎስ ደግሞ ሲናገር እንመለከታለን። ለኔ እንደውም ብሄድ ይሻለኛል፣ መኖሬ ጥቅሙ ለእናንተ ነው፣ እኔ ሊሄድ ከጌታም ጋር ልኖር እናፍቃለሁ ብሎ ይናገራል። ያው እዚህ ምድር ላይ ብዙ የሚያስመኝ ነገር ባይኖርም ልጅ ስለሆንክ አገራችንን እንድታገለግል እንዲሁም ደግሞ ለወደቁት እንድትደርስ እንዲሁም ለቤተሰብ ለሕፃናት እንድትኖር ሲሪየስ የሆነ ጸሎት እየጸለይን ያለን። ስለዚህ አሁን እኔ እንደ ነቢይ በሕክምና አቅጣጫ የሚታየኝ መልካም ነገር ስለሌለ በቀጥታ ለአንተ ተአምራዊ ፈውስ አልዓዛርን በአራተኛው ቀን ከሙታን ያስነሳው የናዝሬቱ ኢየሱስ ወደ ሕይወት መጥቶ እንዲፈውስ ነው የምጸልየው። በዚህ ጸሎት እቋጫለሁ መልእክቴ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሆይ ለማስተር አብነት ጸልያለሁ። አንተ ተአምር አድራጊ ነህ። አንተ የደረቁ አጥንቶችን እንደገና ሰው ማድረግ የምትችል ኃያል እግዚአብሔር ነህ። በጌታ በኢየሱስ ክርስቶስ ስም ለወንድሜ ለማስተር አብነት እጸልያለሁ። በመገረፉ ቁስል ተፈውሳቸዋል ተብሎ እንደተጻፈ በደሜ ኃይል ይሄ ብላቴና ይፈውስ። ይሄ ሞት ከሱ ይለፍ በኢየሱስ ስም። ለሕዝቅያስ ዕድሜን እንደቀጠልክለት በኢየሱስ ስም ለማስተር አብነት ዕድሜ እንዲቀጠልለት በኢየሱስ ስም እንጸልያለን። በየትኛው አይነት ደዌ የተሰቃየ ከሆነ ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስምና ስልጣን ነፃ ይውጣ። ከስምህ ኃይል በላይ የሚሆን በሽታ ስለሌለ እጸልያለሁ። ደዌ ከላዩ ላይ የተነቀለ የካንሰር ኃይል፣ የትኛውም የአጋንንት መንፈስ፣ የትኛውም ዲያብሎስ ያስቀመጠበት በሽታ፣ ደዌ፣ ሟርት፣ መተት፣ ድግምት፣ አስማት፣ ጥንቆላ፣ የትኛውም አጋንንታዊ አሰራር በናዝሬቱ በኢየሱስም ከአጥንቱ ላይ ከህብለ ሰረሰሩ ላይ በየትኛው አይነት አቅጣጫ ደም ውስጥ የተሰራጨ ደዌ በኢየሱስ ስም የተነቀለ ይሁን። የደም ኃይል ያድነው፣ እሳት ያድነው፣ ይፈወስ በኢየሱስ ክርስቶስ ስምና ስልጣን። ፈውስ ይለፍ በኢየሱስ ስምና ስልጣን። ከዚህ ሰዓት ጀምሮ ያንዳንዱ ሴሎቹ አዲስ እንዲሆኑ ጸልያለሁ። አጥንቱ እንዲለመልም ጸልያለሁ። የትኛውም የአጋንንት መንፈስ፣ የትኛውም የበሽታ ኃይል፣ የደዌ ኃይል ከላዩ ላይ በኢየሱስ ክርስቶስ ስምና ስልጣን የተነቀለ ይሁን። በሕክምና ስህተት ሊገለው የወጣ ደም ሊጠጣ የወጣ አውሬ ጭንቅላቱ የተቀጠቀጠ ይሁን። ፈውስ ይሁንለት በኢየሱስ ስም አሜን። መማር ነኝ። እንዴት ናችሁ? ዛሬ የመጣሁት እንግዲህ ሁላችሁም እንዳያችሁት በሶሻል ሚዲያ ማስተር አብነት እንደታመመ የሚገልጽና እንዲሁም በጸሎት እንድናስበው ጥሪ አቅርቧል። ሁላችሁም እንግዲህ በያላችሁበት እምነት ጸሎት እንድታደርጉለት እግዚአብሔር ሙሉ ጤናው እንዲመልስለት መልሶለትም ረጅም እድሜ ጸጋ ሰጥቶት ወገኖችን ከዚህ በላይ እንዲያገለግል እድሜ ጤና እንዲሰጠው ሁላችንም በየሃይማኖታችን
እንጸልይለት። አሁን ታሞ የምናየው ማስተር አብነት የብዙዎች ተስፋ የሆነ ብዙዎችን ያዳነ መልካም ወንድማችን ነውና እንግዲህ እግዚአብሔር ሙሉ ጤንነቱን እንዲመልስለት ሁላችንን እንጸልይ። ማስተርዬ እኔ በግሌ እጅግ በጣም ወድህ ማከብርህ መልካም ሰው ነህ። እናም እግዚአብሔር ላደረካቸው መልካም ነገሮች ሁሉ እግዚአብሔር ውለታን ቆጥሮ ጤናን እንዲመልስልህ ጸሎት አደርጋለሁ። እግዚአብሔር ካንተ ጋር ይሁን። አይዞህ ትድናለህ። አንድ ደቂቃ ካላችሁ አውሱኝ ለወንድማችን ማስተር አብነት አብረን እንጸልይ። ከዛ በፊት ከእግዚአብሔር ቃል መጽሐፍ ቅዱሳችን ክፍል የያዕቆብ መልእክት ምዕራፍ 5 ቁጥር 15ን በኃይልና በስልጣን አነባለሁ። እንደዚህ ይላል፣ በእምነት የቀረበ ጸሎት የታመመን ሰው ይፈውሳል፣ ጌታም ያስነሳዋል። ኃጢአትም ሰርቶ ከሆነ ይቅር ይባላል። ስለዚህ ኃጢአታችሁን እርስ በራሳችሁ ተናዘዙ፣ ትፈወሱም ዘንድ አንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት ኃይል አለው፣ ታላቅ ነገርም ያደርጋል ይላል። በናዝሬቱ በጌታ በኢየሱስ ስም ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ላይ ደግሞ በመገረፉ ቁስል እኛ ተፈወስን ተብሎ እንደተጻፈ ይህንን መልካም ሰው ማስተር አብነትን ሊገዳደር የወጣ ጤናውን የያዘ ሰላሙን የያዘ ደስታውን የያዘ ረፍቱን የያዘ አሁን በኃይል ጸልያለሁ። እናንተ ይህንን ቪዲዮ የምትመለከቱ ኢትዮጵያውያንና ኤርትራውያን ቪዲዮውን ኮፒ ሊንክ፣ ሼር፣ ዲዊት ሪፖስት እያደረጋችሁ ነገ ታኅሳስ 10 በኔ ቤት እግዚአብሔር መንፈስ ቅዱስ አማካኝነት ለወንድማችን ለማስተር አብነት እስከ 6 ሰዓት የጾም ጸሎትን ቻሌንጅ እንድትቀላቀሉ በጌታ ፍቅር ጠይቃለሁ። ሁላችሁም ነገ ዕለት ዓርብ ከ12 ሰዓት ከማለጃው ጀምሮ እስከ 6 ሰዓት በጾም ጸሎት እንድትጸልዩ በጌታ ፍቅር አሳስባለሁ። ለምን ብትሉኝ የዚህ ሰው ነገር እኛንም ይገደናልና ለዚህ ሰው በእግዚአብሔር ፊት እግዚአብሔርን መጠየቅ አለብን፣ መማለድ አለብን። ቀንበር ከዚህ ሰው ላይ እንዲሰበር፣ በሽታ ከዚህ ሰው ላይ እንዲሰበር እግዚአብሔር አምላክ በዚህ ሰው ህይወት ላይ ጣልቃ እንዲገባ ጠላት ራዩን፣ ጠላት ቪዥኑን፣ ጠላት የሱን የሆነ ነገር ፋውንዴሽኑን በመንገድ እንዳያስቀር ለዚህ ሰው መጸለይ አለብን። በዚህ ሰው ራይ ላይ የቀና ጠላት በናዝሬቱ በኢየሱስም የተመታ ይሁን። በአገልግሎቱ የቀና የተመታ ይሁን። በስራው የቀና የተመታ ይሁን። በጤናው በትዳሩ የቀና የተመታ ይሁን። እግዚአብሔር አምላክ ሆይ ጸለይኩኝ እኔ ባሪያ በናዝሬቱ በኢየሱስም ለዚህ ሰው እንድትደርስ፣ ይህንን ሰው እንድታስመልጥ፣ ይህንን ሰው እንድትፈውስ፣ ይህንን ሰው ዳግም ጠላት አይኑ ያየ ጆሮ እየሰማ ሙሉ ጤናውን እንድትመልስ፣ ሙሉ ደስታውን እንድትመልስ፣ ሙሉ ረፍቱን እንድትመልስ በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። በኢየሱስ ስም ጸለይኩኝ። መፈወስ ይሁንለት፣ መዳን ይሁንለት፣ ማምለጥ ይሁንለት። በናዝሬቱ በኢየሱስ ስም ተፈወስ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ዲዊት ሪፖስት እያደረጋችሁ አድርሱለት። በወንጌል ሰባኪ የእግዚአብሔር ነቢይ ወንድማገኝ አቤል ነኝ። ሰላማችሁ እንደ ወንዝ ውሃ ጅረት ይብዛ። ነገ ዕለተ ዓርብ ታኅሳስ 10 ለማስተር አብነት ወንድማችን የጾም ጸሎት ቻሌንጅ እንድትቀላቀሉ በጌታ ፍቅር ጠይቃለሁ።